በክርስትናዋ የጸናች ስለሆነች ሃይማኖቷን መቀየር እንደማትችል ብዙ ማባበያ፣ ብዙ ማታለያ፣ ብዙ እጅ መንሻ ቀረበላት። ብየው ለሃይማኖት ያለች አባቶቼ ያስተማሩን ሰማዕትነትን ነው፣ ጀግንነትን ነው፣ በማይተም መኖርን መጽናትን መሞትን ነው ያስተማሩን ብላ እምቢ አለች። በሃይማኖቷ እምቢ አለች ስለ ክብሯ። በዚህን ሰዓት ትልቅ በርሜል የሀገር ጥበበኛ ሁሉ ተሰብስበው የበየነው በርሜል በዛ ውሃ እንዲፈላ ተደረገ። ሊቃውንቱ ድምፀ አለጽፍ ከመነጎድጓድ ክረምት እያሉ ሲዘምሩ ነበረ በዜማ። እንደ ክረምት ነጎድጓድ ድምፁ ይሰማ ነበር። የውሃው ፍላት ሲፈቀለቅ ይሰማ ነበር። እዛ ውስጥ እጅ ለእጅ ተያይዘው እንዲገቡ እዛ ውስጥ እንዲቀቀሉ ለእስክንድሮስ አዘዘ። እየመጣ ልጇን እየጎተተች ቀረበች። ውሃው ያስፈራል ድምፁ። በዚህ ሰዓት በልቧ ፈራች። ስለ ሃይማኖቷ አይደለም የፈራች። እንዴት አንድ ልጄን በዚህ ዕድሜ ያገኘሁትን ቂርቆስ ልጄን እያየው አይብለው እያየው ይቀቀጥ። እናቶች የልጅን ጣር የልጅን መከራ የልጅን ጣዕም እናንተ ታውቃላችሁ። ብትሞቱ እንጂ ልጆቻችሁ እንዲሞቱ የማትፈልጉ የማትፈልጉ ክፉ ልጅ ቢሆን መልካም ቢሆን ወላጆች መቅደምን ነው የሚፈልጉት። ብናገለግላቸው ባናገለግላቸው፣ ብናከብራቸው ባናከብራቸው፣ እንደ ወላጆቻችን ሕግ እንደ ቤተ ክርስቲያን አስተምህሮ እንደ ትእዛዝ እግዚአብሔር ብንኖርም ባንኖርም ሞቱ ሁሉ በእኔ ላይ ይምጣ ይላሉ። ከልጄ ቀድሜ ልሙት የልጄን ሞት አያሳየኝ ስለሚሉ ፈራች። እንዴት ልጄ ይሙት? በዚህ ዕድሜው ገና ሳይጠነክር ሕፃኑ ቂርቆስ እንዴት ይሙት? እንዴት በውሃ ይቀቀላለች? አዘነ። በዚህ ሰዓት የእናትን ልብ የሚያነብ ልጅ የልቧን ጭንቀት ያወቀው የተረዳው የተገለጠለት ቂርቆስ እናቴ ሆይ አትፍሪ፣ ይሄንን ምድራዊውን እሳት ከፈራን አላፊውን ከፈራን በሰማይ የሚጠብቀንን እንዴት እናልፈዋለን? ልብሷን እየጎተተ አስጠጋት። ወደ ጽድቅ የሚመራ ልጅ ይስጣችሁ፣ ወደ በጎ የሚመራ ልጅ ይስጣችሁ። ብዙውን ጊዜ ወላጆች ይቸገራሉ። ዥንጉርጉር ልጅ ይወልዱና አንዱ ጠንካራ፣ አንዱ ሰነፍ፣ አንዱ ብርቱ ሃይማኖተኛ፣ አንዱ ደግሞ ግዴለሽ ይሆኑና ይቸገራሉ እናቶቻችን። ምሳሌ የሚሆኑ ልጆችን ያብዛልን። እንደ ኢትዮጵያ የሚቆሙ የሚያቆሙንን፣ እንደ አፍሪካ የሚያስቡ ልጆችን፣ ቅዱስ ቂርቆስን የሚመስሉ ልጆችን ያብዛልን። የቅዱስ ቂርቆስን በዓል እያከበሩ ገድሉን እየሰሙ ዜናውን እያዳመጡ እየተማሩ መሄድ ብቻ አይደለም። እየሉጣን መሆን ይጠይቃል። ጥንካሬ ቂርቆስን መሆን ይጠይቃል። ወላጁን የሚመራ የወላጆች አስባራኪ ልጅ ሆኖ ሳለ የወለዳችሁት ልጆች ይውለዷችሁ ይላሉ አባቶቻችን። ይሄ እኮ ነው። የወለዳችሁት ልጆች የሚወልዷችሁ አንድም በሃይማኖት ከእናንተ ቀድመው ምልክት በመሆን አራያ በመሆን መስዋዕት በመሆን ሰማዕት በመሆን በሌላ መልኩ ደግሞ የማታ ማታ የወረቃችሁበት የለፋችሁበት የደከማችሁበት ያገለገላችሁበት ያ ጉልበት ሲከዳችሁ የማታ ማታ በኢኮኖሚ አባዬ እኔ ደርሼልሃለሁ፣ የማንም መጫወቻ አትሆንም፣ አርሻ በልሃለሁ፣ አባዬ ደርሼልሃለሁ፣ ትምህርቴን ጨርሻለሁ፣ እኔ አበልሃለሁ፣ አጎርሳለሁ፣ ካንተ የምፈልገው ቡራኬ ነው፣ ምርቃት ነው። ይሄ ነው መውለድ። የማታ ማታ አባትን መውለድ፣ እማማን መውለድ፣ ወላጆቻችንን መውለድ ብዙዎቻችን አቅቶናል። በእኛ ስንቶች ወላጆች አንገት ደፍተዋል፣ አቀርቅረዋል። እውነት እኔ ነኝ የወለድኩት እኔ ነኝ የወለድኳት ብለው ስንቶች ምስኪን እናቶቻችን ዋጋ ከፍለው ጦም እያደሩ እንጨት እየሰበሩ እንዳላስተማሩን፣ እንዳላሳደጉን፣ እንዳልተንከባከቡን ውበታቸውን እኛ ላይ እንዳላዩ ቢያምርባቸው ባያምርባቸው ቢለብሱ ባይለብሱ ልጇ ይልበስላት እንጂ ልጇ ይመርባት እንጂ አባባ ምን ቸገረው ልጁ ጎረምሳው ይመርለት እንጂ ውበቱን ልጁ ላይ የሚያይ ስንት ወላጅ አለ።
ዋጋቸው ይሄ ነው። ከፍለናቸው ይሁን አገልግለናቸው ይሁን እንደ ቂርቆስ መርተናቸው ይሁን የቂርቆስን ልብ ያድለን ወገኖች። ወደዛ ወደሚፈለቀለቀው እሳት እየተያዙ ሲሄዱ ልክ እሳት ውስጥ ብድግ አድርገው ጋን ውስጥ ሊጨምሯቸው ሲል ያ ፈጥኖ ደራሽ መልአክ፣ እንባ አባሹ መልአክ፣ የድሆች መልአክ፣ የሁሉ መልአክ ለሁሉ ፈጥኖ የሚደርሰው ኦፋርያም ቅዱስ ገብርኤል በዛሬው ቀን እየበረረ እነሱ እሳት ውስጥ ሲገቡ እሱም አብሮ እኩል ገባ። ያ ይፍለቀለቅ የነበረው ውሃ ከበረዶ 7 እጅ ቀዘቀዘ። በኑሯችሁ፣ በትዳራችሁ፣ በውሎ አዳራችሁ፣ በአቀበት ቁልቁለት ጉዟችሁ ሁሉ እሳት የሆነውን እግዚአብሔር ያውርድልን። እውነት ነው። እሳቱን የሚያጠፋ ማን አለ? ቅዱስ ገብርኤል ነው። ቅዱስ ገብርኤል አለ። እውነት ነው። ምዕራባውያን ምን ያስባሉ? አፍሪካን ጉልቻ አድርገው ወይም ምድጃ ያደርጉና የዋሁን የአፍሪካውን ሕዝብ ማገዶ አድርገው ማቀጣጠል ይፈልጋሉ፣ ማንደድ ይፈልጋሉ፣ ማለያየት ይፈልጋሉ። ለምን? እግዚአብሔር በእውነት በገሃድ የሚመለከው በአፍሪካ ምድር ነው ብሎም በኢትዮጵያ ሀገር እግዚአብሔር የሚፈራው በአፍሪካ ነው ብሎም በሀገሬ በኢትዮጵያ ይሄ የለም እኮ ይሄ ክብር የለም። አባባ ከቤቱ መጥቶ ማማ ወጣ ልጇን በግራ በቀኝ ይዛ ሃይማኖት ሄደው ዛሬ ቅዱስ ገብርኤል በዓል ነው እኮ 30 ደቂቃ የማይታገስም ሌላው ዓለም ይሄን እንደ ሞኝነት ነው የሚቆጥሩት፣ እንደ ኋላ ቀርነት ነው የሚቆጥሩት፣ እንዳልሰለጠን አድርገው ነው የሚቆጥሩት። አይደለም። ስልጣኔ እኮ ወደ እግዚአብሔር ማደግ ነው። ወደ ጠላት ወደ ዲያብሎስ ማደግ አይደለም። እርቃን መሆን አይደለም። ለእግዚአብሔር ጀርባን መስጠት አይደለም። እግዚአብሔር እያለ በሌላ ማምለክ አይደለም። የአበሻ ስልጣኔው ወደ እግዚአብሔር ማደጉ ነው። ሳይኖረው እግዚአብሔር ቤት ተገኝቶ ተሰብስቦ ማምለኩ ነው። እግዚአብሔርን መውደዱ ነው። በረከቴነ ሀብቴነ ብሎ ማምለኩ ነው። ስለዚህ ወገኖቼ እሳት የሆነውን ሁሉ ማን ያጥፋልን? ቅዱስ ገብርኤል ያጥፋልን። እሱ በእግዚአብሔር ፊት የቆመው እኔ ነኝ ብሏል። ለእኔና ለእናንተ ችግር፣ ለሀገሬ ችግር፣ ለቤተ ክርስቲያን ችግር፣ ለአፍሪካ ችግር፣ ለወጣቱ ችግር፣ ለአዛውንቱ ችግር፣ ለእነማማ ችግር ሁሉ ቅዱስ ገብርኤል ይቆምልን። አሜን። ከዚህ በመቀጠል በእውነቱ አባታችን አመስግነን መጨረስ አንችልም። ይህ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ እኚህ ናቸው። ቃሊቲ ገብርኤሎች ደስ ይበላችሁ፣ ደስ ይበላችሁ። እግዚአብሔር እናመሰግናቸዋለን፣ እንወዳቸዋለን። ደስታቸው አይነት አባቶች እግዚአብሔር ያብዛልን። አሜን በሉ። እግዚአብሔርን ይጠብቅልን፣ እግዚአብሔርን ያክብርልን። ከዚህ በመቀጠል ቅድም የጠሯቸው የሀገረ ስብከቱ የስብከተ ወንጌል መምሪያ ክፍል ዋና ኃላፊ መልእክትና አንዳንድ በዓሉን የሚመለከት መልእክታቸውን ያስተላልፋሉ። ወደ እሳቸው እንሄዳለን። ወደ እሳቸው ከመሄዳችን በፊት ክርስትና በቤተ ጉራጌ የምትል መጽሐፍ በጠቅላይ ቤተ ክህነት ጀምሮ አዲስ አበባ ሀገረ ስብከት የመጣ የታዘዘ መጽሐፍ ነው። ማርቆስ ጠበቃ የሚባል የቤተ ክርስቲያናችን ልጅ የሆነ ጋዜጠኛ ያዘጋጀው መጽሐፍ ነው። ክርስትና በቤተ ጉራጌ የሚል ርዕስ አለው። ብዙ የኢትዮጵያ ታሪክ የያዘ ነው። በቤተ ጉራጌ ይላል። ክትፎም አለበት። ሁላችሁም እንዳያመልጣችሁ ይህንን መጽሐፍ በመካከላችሁ ይዞራል። ሁላችሁም እንድትገዙ ገቢው ለቤተ ክርስቲያን ማሰሪያ ታስቦ የተጻፈ መጽሐፍ ነው። ይቀጥላል።